እንደሰነበታችሁ የተከበራችሁ አድማጮቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት በዚህ ሳምንት የሚጀምር ወይም የሚቀጥል ይሆናል። በሊጉ በእርግጥ የሳምንቱ ትልቁ ጨዋታ ኒውካስል ዩናይትድ ከአርሰናል ጋር የሚያደርጉት ጨዋታ ቢሆንም በእንግሊዝ ፕሪሚየር ሊግ ቀላል የሚባል ጨዋታ የለም። የዚህ ሳምንት የመጀመሪያ ጨዋታ በጂቴ ኮሚኒቲ ስታዲየም ብሬንትፎርድ ከማንቸስተር ዩናይትድ ጋር የሚያከናውነው ጨዋታ ነው። ማንቸስተር ዩናይትድ በሊጉ ደረጃ ሰንጠረዥ 11ኛ ደረጃ ላይ ነው የሚገኘው። ከዛ ውጭ ብሬንትፎርድ በሊጉ ወራጅ ቀጠና ላይ ነው የሚገኘው። 4 ነጥብ ነው ያለው። 17ኛ ደረጃ ላይ ተቀምጧል። ሁለቱ ቡድኖች ለመጨረሻ ጊዜ በተገናኙበት ባለፈው አመት በጂቴ ኮሚኒቲ ስታዲየም ብሬንትፎርድ ማንቸስተር ዩናይትድን 4-3 በሆነ ውጤት ማሸነፉ ይታወቃል። ባለፉት 5 ግንኙነታቸው ማንቸስተር ዩናይትድ 3 ጊዜ አሸንፏል፣ 1 ጊዜ ደግሞ አቻ ተለያይተዋል፣ 1 ጊዜ ደግሞ ብሬንትፎርድ አሸንፏል። ብሬንትፎርድ የውድድር ዓመቱ ከተጀመረ በኋላ ያሸነፈው 1 ጨዋታ ብቻ ነው። በውጤት ማጣት ቀውስ ውስጥ ያለው ያልተጠበቀ ጅማሮ ያደረገው አስቶን ቪላን 1-0 ካሸነፈበት ጨዋታ ውጪ በሌሎች ጨዋታዎች ድል አልቀናውም። በእርግጥ ከቼልሲ ጋር ባደረገው ጨዋታ መርቶ ከዛ በኋላ 2 ጎል ከተቆጠረበት በኋላ በመጨረሻው ደቂቃ ላይ እጅግ በጣም ከፍተኛ ጥረት አድርጎ በካርቫዮ ጎል አማካኝነት 2-2 በሆናቸው ውጤት መለያየቱ ይታወቃል። አዲስ አሰልጣኝ የቀጠረው ከቶማስ ፍራንክ ጋር ተለያይቷል። እኚህ አሰልጣኝ ናቸው ይህንን ቡድን ከ74 ዓመት በኋላ በከፍተኛ የሊግ እርከን ላይ እንዲሳተፍ ወይም ከሻምፒዮንሺፕ ወደ ፕሪሚየር ሊግ እንዲያድግ ያደረጉት። ነገር ግን እርሳቸው አሁን ወደ ቶትናም አምርተዋል። ኬት አንድሪውስ የተባሉ የሪፐብሊክ ኦፍ አየርላንድ ዜግነት ያላቸው የ44 ዓመት አሰልጣኝ ናቸው ቡድኑን የተረከቡት። ጅማሬያቸው በጠበቀው ልክ መሆን አልቻለም። ነገር ግን ማገገም የሚችል ቡድን እንደሆነ በሚገባ አሳይተዋል። ከትልቅ ቡድኖች ጋር በሚያደርጋቸው ጨዋታዎች ሁልጊዜም ቢሆን ትልቅ ቡድኖችን የሚፈትን ነው። የጨዋታ መንገዱም በተመሳሳይ መልኩ ቀጥሏል። ሚሊሻ ይሄ ቡድን ቶማስ ፍራንክ ይከተሉ የነበረውን 3-5-2 አሁንም አጠናክሮ ቀጥሏል። የጨዋታ መንገዱም አልተቀየረም። በተመሳሳይ መልኩ ነው የቀጠለው። እንደ ጥሩ ነገር የሚነሳላቸው አሰልጣኙ ማርክ የተረከቡት ቡድን ከአሰልጣኝ ቶማስ ፍራንክ ጌም ሞዴል ጋር በደንብ የተዋሃደ ቡድን ነው። እርግጥ የሚተገብሩባቸው ሰዎች አሁን ከክለቡ ጋር የሉ። ጥራት ያላቸው ተጫዋቾች ወጥተዋል። ብሪያን ኢምቦሞ እና ዮሐን ዊሳ የበለጠ ተስማሚ ናቸው። በዚህ በሁለት አጥቂ ለመጫወት የበለጠ ተስማሚ ናቸው እነዚህ ተጫዋቾች። ሁለቱም የሉም ከቡድኑ ጋር የፎርሜሽን ለውጥ አላረጉም። የበለጠ በ3 የማል ተከላካዮች ይጫወታሉ። ሁለቱ ሉዊስ ፖተር እና ካዮዲ ወደ ኋላ እየተመለሱ ባክ 5 ይሆናል። ዊንግ ባኮች ናቸው። ብዙ ማጥቃት ላይ ሲሳተፉ አትመለከትም። የእነዚህ ተጫዋቾች በእንቅስቃሴ በተለይ በማጥቃቱ ላይ ጥሩ አለመሆን ቡድኑ ጎል ለማስቆጠር እንዲፈተን ምክንያት ሆነዋል። ጨዋታን ለማሸነፍ እንዲፈተን ምክንያት ሆነዋል። ሁለቱ እንደገና አዳዲስ አጥቂዎች ለመጠቀም ተገደዋል። አሰልጣኙ ኢጎር ቲያጎ የበለጠ በአካል ግዙፍ ነው፣ ፈጣን ነው። ዊሳን የሚመስል አንዳንድ ኳሊቲዎች ተመልክተንበታል። ግን ለመዋሃድ ጊዜ የሚፈልግ አይነት ቡድን ይመስለኛል። ማርክ ያጣቸው የቡድኑን ቁልፍ ተጫዋቾች ብቻ ሳይሆን በዋናነት ትልቁ አሰልጣኙን ያጣበት ሲዝን መሆኑ የአሰልጣኙ ቡድን ነው። የአሰልጣኙ ቡድን ነው። በደንብ በሳቸው የጨዋታ መንገድ የተዋሃደ አይነት ቡድን ነው ቶማስ ፍራንክ የገነቡት። ያን ያክል ጥራት ያላቸው ተጫዋቾች ስብስብ አይደለም። ግን የበለጠ መሪ የሆነውን ተጫዋችን ማጥቷል። ኖርጋርድ የበለጠ የቡድኑ መሪ ነው፣ ሚዛን ጠባቂ ነው። በርካታ ጥራት ያላቸውና ልምድ ያላቸውን ተጫዋቾች አጥቶ አሰልጣኙን ጨምሮ ነው ይህንን የውድድር ዘመን የጀመረው። ስለዚህ የሚጠበቅ ይመስለኛል ማርክ ነጥብ ለመሰብሰብ መቸገሩ የሚጠበቅ ይመስለኛል። አሁን በሳምንቱ መጨረሻ በፉልሃም የደረሰበት ሽንፈት ግን 3-1 በሆነ ውጤት የምዕራብ ለንደን ደርቢ ነው። የበለጠ ብዙ ነገር ብሬንፎርድ ዘንድሮ ለመውረድ ስጋት ካለባቸው ቡድኖች መካከል አንዱ ይሆን እንደ የሚል ጥርጣሬዎችን አስነስቷል። ምክንያቱም በቀጥተኛ ተፎካካሪዎቹ በዚህ የመውረድ ሊወርዱ ይችላሉ ተብሎ ግምት ከተሰጣቸውን ቡድኖች
ነጥብ መውሰድ እየተቸገረ ነው ያለውና ወደ አዲስ የቡድን ግንባታ የሄደው ብሬንፎርድ ማንቸስተር ዩናይትድን ምን ያክል ይፈትነዋል እርግጠኛ መሆን አይቻልም። ማርክ እንግዲህ ማንቸስተር ዩናይትድ አሁን የበለጠ ከጉዳት ነጻ እየሆነ ያለ ይመስላል። ማሰን ማውንት ባለፈው የተወሰነ ደቂቃ ተቀይሮ መግባት ችሏል። ማቲያስ ኩኛ ሁለቱም በቼልሲ ጨዋታ የተወሰነ ደቂቃ ሜዳ ላይ የመጫወት እድል አግኝተዋል። ስለዚህ መመለሳቸውን ጥሩ እያሳየ ያለ ይመስለኛል። ማርክ በዛ ላይ ማንቸስተር ዩናይትድ በሳምንቱ አጋማሽ ምንም ጨዋታ ላይ እየተሳተፈ ስላልነበረ ጥሩ ዝግጅት የማድረግ እድል ያለው ይመስለኛል። ይህን ጨዋታ ታሳቢ ያደረገ ብሬንፎርድ በካራባኦ ካፕ ጨዋታ አከናውነዋል። ከበርንማውዝ ጋር ጨዋታውን አከናውነዋል። የማንቸስተር ዩናይትድ የበለጠ ፍሬሽ የመሆን በአይምሮም ለጨዋታው በሚደረግ ዝግጅትም የበለጠ የማንቸስተር ዩናይትድ ተጠቃሚነት የሚጀምርበት ወቅት የደረሰ ይመስለኛል። አሁን እንግዲህ ቡድኖች በጫና ውስጥ ነው ያሉ። ሻምፒየንስ ሊግ በሳምንቱ አጋማሽ ጨዋታ እያከናወኑ የሚመጡበት ወቅት ላይ ደርሰዋል። ማንቸስተር ዩናይትድ የበለጠ ለዚህ ጨዋታ ጥልቅ ዝግጅት የማድረግ እድሉ ሰፊ ነው። ከጉዳት ተጫዋቾች ተመልሰውለታል። ጠንካራው ማንቸስተር ዩናይትድ የምንመለከት ይመስለኛል። አንዱ ለማንቸስተር ዩናይትድ የሚያስፈልገው ማርክ 2 ተከታታይ ጨዋታ 3-4 ተከታታይ ጨዋታ ማሸነፍ የበለጠ የቡድኑን ሳይኮሎጂ ከፍ የሚያደርገው ይመስለኛል። በጫና ውስጥ ሆነው እንደሚጫወቱ በቸልሲም ጨዋታ ተመልክተናል። ይሄ 3 ነጥብ የማሳካት ጉጉት የበለጠ በማንቸስተር ዩናይትድ ተጫዋቾች ላይ ተጽዕኖ እየፈጠረ ያለ ይመስላል እና ይሄ ቸልሲን አሸንፈው ነው የመጡት። በኦልድ ትራፎርድ በጣም ጥሩ ምሽት ነበራቸው። ቀጣይ ጨዋታ ማሸነፍ የበለጠ የቡድኑን የማሸነፍ ሜንታሊቲ ከፍ የሚያደርግበት እድል ይኖራልና ለማንቸስተር ዩናይትድ ከአንድ ትልቅ ጨዋታ በኋላ ቢያገኙ የሚመርጠው አይነት ፊክስቸር ይመስለኛል የበርንማውዙ ጨዋታ። እንግዲህ ማንቸስተር ዩናይትድ ካዜሜሮን በቅጣት ምክንያት በዚህ ጨዋታ ላይ አያሰልፍም። አማካይ ቦታ ላይ የሚኖረው ሽግሽግ በዚህ ረገድ ትኩረትን ይስባል። ማንን ከማን ሊያጣምሩ ይችላሉ አሰልጣኝ ሩበን አሞሪም የሚለው በዚህ ጨዋታ ላይ የሚታይ ይሆናል። ግን በልምምድ ሜዳ ላይ ከኮቤ ማይኑ ጋር በግል ሲሰሩ እንደነበረ አሰልጣኙ እየተነገረ ነው የሚገኘው። ብሬንትፎርድ ኳሱን ለተጋጣሚ ቡድን ሰጥቶ በመልሶ ማጥቃት እንቅስቃሴ የሚጫወት ቡድን እንደሆነ ተመልክተናል። በተለይ በሃይላይን የሚጫወት ቡድን ሲገጥመው ኬቨን ሻዳ እጅግ በጣም ድንቅ አጥቂ ነው። ከተከላካይ ጀርባ ያለውን ስፔስ በአግባቡ መጠቀም የሚችል ወጣት ፈጣን አጋጣሚዎችን በአግባቡ መጠቀም የሚችል ተጫዋች እንደሆነ በሚገባ አሳይቷል። እንግዲህ ኮቤ ማይኑ እዚህ ቦታ ላይ ምን ያህል ስኬታማ ይሆናል? ቡድኑ በ4-3-3 ወይም በ4-2-3-1 ቢጫወት የበለጠ ውጤታማ እንደሚሆን ጥያቄ አይነሳበትም። ግን ቦታው የበለጠ ሜዳ ካለው መጫወት መፋለምን ይፈልጋል። ግን በዚህ ጨዋታ ላይ በዛሬው ጨዋታ ላይ ስፔስ ሊያገኝ ይችላል ብዬ አስባለሁ። ኮቤ ማይኑ የመጫወቻ ስፔስ ይሄ ከሳጥን ሳጥን አብሮ የሚጫወት ቡድን አይደለም። አሰልጣኝ ኬዝ አንድሬው የሪፐብሊክ ኦፍ አየርላንድ እና እንደዚሁም ደግሞ የሼፊልድ ዩናይትድ የአሰልጣኞች ቡድን አባላት ውስጥ የቆዩ አሰልጣኝ ናቸው። የቆመ ኳስ አሰልጣኝ ነበሩ። ቡድኑ መልሶ ማጥቃት እንቅስቃሴ ይጫወታል። በቆመ ኳስ እጅግ በጣም ጥሩ ነው። የተከላካይ ስፍራ ተጫዋች ባለፈው ዓመት ማንቸስተር ዩናይትድ ላይ ጎል ማስቆጠሩ ይታወቃል። ኤታን ፒኖክ እጅግ በጣም ግዙፍ ተክለሰውነት ያለው ተጫዋች ነው። እሱን ሊጠቀም ይችላል ብዬ አስባለሁ። ማንቸስተር ዩናይትድ ደግሞ በቆመ ኳስ ላይ ክፍተት እንዳለበት ይታወቃል። ሜትር ከ92 ነው የሚረዝመው የተጫዋች እና የጨዋታው ተርኒንግ ፖይንት በዚህ ጨዋታ ላይ የመልሶ ማጥቃት እንቅስቃሴና የቆመ ኳስ የበለጠ ትኩረት የሚያደርጉት አሰልጣኙ የቆመ ኳስ ላይ እንደሆነ ግን የቆመ ኳስ ማርክ በእንደዚህ አይነት በተለይ በደረጃ ከነሱ ከፍ ያለ ቡድን በሚገጥሙበት ወቅት የበለጠ ብዙ ጊዜያቸውን የሚያጠፉት በራሳቸው ሜዳ ላይ ነው ጊዜያቸውን የሚያጠፉት። የበለጠ የቆመ ኳስ አድቫንቴጅ የምታገኘው ወደፊት ጠጋ ብለህ ጫና ፈጥረ ማጥቃቱ ላይ ትኩረት አድርገህ ስትጫወት የማዕዘን ምቶች፣ ቅጣት ምቶች የማግኘት እድሎች ይሰፋሉና እኚህ ሰው ብቸኛ ወይም ደግሞ የተሻለ የማጥቃት አማራጫቸው የቆመ ኳስ መሆኑ ለማንቸስተር ዩናይትድ ያን ያክል ስጋት
የሚሆንበት እድል ያለ አይመስለኝም። ምክንያቱም የበለጠ ዲፌንሲቭ ሆነው ስለሚጫወቱ ወደ ጊዜያቸውን በራሳቸው ሜዳ ስለሚያጠፉ እነዚህን የቡድኑ ቁልፍ የማጥቃት መንገዶችን የሚያገኙበት እድል ጠባብ ይመስለኛል። ካላጠቃህ የማዕዘን ምት የማግኘት እድል ጠባብ ነው። ጥፋት የሚሰራበት እድል ጠባብ ነው። ጥፋት ቢሰራም ብዙ ፕሬስ አድርጎ ሲጫወት ማንቸስተር ዩናይትድ በራሱ በብሬንፎርድ ሜዳ ላይ ነው ጥፋቱን የሚሰራውና ይርቃል። ይሄ የበለጠ የተሻለ አድቫንቴጅ የሚያገኙባቸውን አይነት የቆመ ኳሶች ለማግኘት የሚጫወቱበት መንገድ ምን ያክል እድል እንደሚሰጣቸው እርግጠኛ መሆን የሚቻል አይመስለኝም። ማርክ እንግዲህ በብሬንፎርድ አንደኛው የሚነሳው ነገር የጆርዳን ኤንደርሰን ልምድ ነው። ማርክ ሊጉን በደንብ ያውቀዋል። ትንሽ ወጣ ብሎ ቢመለስም ወደ ሳውዲ አረቢያ እና አያክስ በአያክስም አንድ ሲዝን ቆይታ ነበረው። ጥሩ ልምድ ያለው ተጫዋች ነው ያመጡት። ሊጉን በደንብ የተረዳ ብዙ ሜዳ ካለው የሚጫወት አይነት ተጫዋች ነው። የመሪነት ኳሊቲ ያለው መሪነቱ ጥሩ ነው። በእርግጥ በፉላሙ ጨዋታ ብዙ ሲፈተን ተመልክቻለሁ። አሰልጣኙም 74ኛው ደቂቃ ላይ ተቀይሮ እንዲወጣ አድርገዋል ጆርዳን ኤንደርሰንን። ግን የሱ ልምድ የበለጠ በጨዋታው ለብሬንፎርድ ጠቃሚው ነገር ይመስለኛል። ማንቸስተር ዩናይትድ ማርክ ታርጌት ሊያደርጉት ጆርዳን ኤንደርሰንን የበለጠ 6 ቁጥሩን 10 ቁጥር የሚጠቀም ቡድን ስለሆነ ሁለቱ 10 ቁጥሮች በጥልቀት ወደ ኋላ ተመልሰው ኩኛና ኤምቦሞ ሄንደርሰን ላይ የበለጠ ጫና ሊፈጥሩ የሚችሉበት አይነት አጫወት የምንመለከት ይመስለኛል። ቶሎ ኳሱን እዛ በብሬንፎርድ ሳጥን ቅርብ ርቀት ፕሬስ አድርገው እየነጠቁ የጎል ዕድሎችን ለመፍጠር የበለጠ የማንቸስተር ዩናይትድ የጨዋታ መንገድ በዚህ መልኩ የሚተገበር ይመስለኛል። የኮቢ ማይኖ ጉዳይ እንዳነሳኸው ያው ደጋፊው እድል ሊሰጠው ይገባል የሚል ከጎኑ ነው ያለው። የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ዩናይትድ የቀድሞ ተጫዋቾች ከኮቢ ማይኖ ጎን ነው ያሉት። አሰልጣኝ ሩበን አሞሪም እሱ ላይ ያላቸው እምነት ጥሩ እንዳልሆነ ይታወቃል። ግን በዚህ ሳምንት ኢንዲቪጁዋል ትሬኒንግ ትኩረት አድርገው ከሱ ጋር ሲሰሩ እንደነበረ እየተነገረ ነው ያለውና በዛ ምክንያት በዚህ ጨዋታ በቀዳሚውን እድል ሊሰጡት ይችላሉ ካዝሜሮ ባለመኖሩ የሚል ነገር ይነሳል። እኔ እንኳን ማኑ ጋርቴ የሚቀድም ነው የሚመስለኝ። እኔ ከጨዋታው ከሚፈልገው ፍልሚያ አንጻር ማኑ ጋርቴን የሚያስቀድሙ ነው የሚመስለኝ ከብሩኖ ፈርናንዴዝ ጋር። ብሩኖ አሁን ኩኛም ማሰማውንትም ስለተመለሱ የ6 ቁጥርነቱን የሚለቅበት እድል የለም አሁን። ስለዚህ የሁለቱም ጥምረት ቅድሚያውን የሚሰጡት ይመስለኛል። ምናልባት በጨዋታ ውስጥ ኮቢ ማይኖን የሚፈልጉ አይነት ደቂቃዎች የሚመጡ ከሆነ ተቀይሮ የሚገባበት አይነት ውሳኔ ሊወስኑ ይችላሉ እንጂ አንድ በብሩኖ ፈርናንዴዝ ደረጃ የበለጠ ወደፊት ማጥቃት የሚወድ ወደፊት የሚሄድ አማካይ ይዘህ 6 ቁጥር የበለጠ የመከላከል ኳሊቲው ከፍ ያለ ቢሆን አሰልጣኞች ይመርጣሉ። ማርክ ዲሲፕሊን የሆነ ምክንያቱም ተጋጣሚው በመልሶ ማጥቃት እንቅስቃሴ የሚጫወት ከመሆኑ አንጻር በትክክል የበለጠ ማኑ ጋርቴ ለዚህ ተስማሚ ይመስለኛል ከኮቢ ማይኖ። ኮቢ ማይኖ ኳሱን ተቆጣጥሮ ለመጫወት ጥራት ያላቸው ኳሶች ለማቀበል ከሌላ ከካዝሜሮ አይነት 6 ቁጥር ጋር ቢጫወት የበለጠ ኮቢ ማይኖ ውጤታማ የሚሆን ይመስለኛል ልምዱን እያካፈለው እንጂ አሰልጣኙ በዚህ ጨዋታ በዛሬው ጨዋታ ማኑ ጋርቴን ቅድሚያውን የሚሰጡት ይመስለኛል። ማርክ በ2022-23 የውድድር ዘመን አሰልጣኝ ኤሪክ ቴን ሃግ ወደ ማንቸስተር ዩናይትድ በመጡበት ጊዜ በሁለተኛው ሳምንት ላይ ነበር ማንቸስተር ዩናይትድ በጂቴክ ኮሚኒቲ ስታዲየም ጨዋታውን አከናውኖ የነበረው። 4-0 የተሸነፈው በመጀመሪያዎቹ 35 ደቂቃዎች ነው 4ቱን ጎሎች የተቆጠሩት። የማንቸስተር ዩናይትድን የውድድር ዘመን ጉዞ የወሰነ ጨዋታ ነበር። በመጀመሪያው ጨዋታ ቡድኑ ኦልድ ትራፎርድ ላይ በብራይተን ኤንድ ሆቭ አልቢዮን 2-1 በሆነ ውጤት ተሸነፈ። ከዛ በኋላ ከሜዳ ውጪ በብሬንትፎርድ 4-0 ተሸነፈ። በሁለቱም ጨዋታዎች ላይ ቡድኑ ከኋላ ኳስን ጀምሮ ለመጫወት ነበር ጥረት አድርጎ የነበረው። እዛው በሚነጠቁ ኳሶች ነበር በአብዛኛው ጎል ሲቆጠር የነበረው። ዴቪድ ዴያም በዛ ጨዋታ ላይ ጥሩ ነበር ማለት አይቻልም። ከቡድኑ የጨዋታ መንገድ ጋር ከአዲሱ የጨዋታ አቀራረብ ጋር ለመላመድ ተቸግሮ ነበር። በሶስተኛው ሳምንት ማንቸስተር ዩናይትድ ሊቨርፑልን ኦልድ ትራፎርድ ላይ 2-1 ሲያሸንፍ የጨዋታ ለውጥ አድርጎ ከኳስ ቁጥጥር ይልቅ ወይም ከኋላ ኳስን ጀምሮ ከመጫወት ይልቅ አሰልጣኙ አዳፕት አድርገው ቡድኑ በመጨረሻም ወደ መልሶ ማጥቃት እንቅስቃሴ እንዲሸጋገር አድርገዋል።
13 ኪሎ ሜትር ተጨማሪ ነበረ ብሬንትፎርዶች በዛ ጨዋታ ላይ ከማንቸስተር ዩናይትድ አንጻር የሮጡትና በቀጣዩ ቀን በልምምድ ፕሮግራም ላይ አሰልጣኝ ኤሪክ ቴን ሃግ ተጫዋቾቻቸውን 13 ኪሎ ሜትር ማስሮጣቸው የመወያያ ርዕስ እንደነበር በጊዜው የሚታወስ ነው። የሁለቱ ቡድኖች ጨዋታም በዚህ አይነት መልኩ ይገለጻል። ያ ጥሩ ማስታወሻ ነው ማርክ ያነሳው። የዚህ የሰራተኝነት ጉዳይ አሰልጣኙ አበሳጭቷቸው ነው 13 ኪሎ ሜትር ትርፍ እንዲሮጡ ያደረጉት ተጫዋቾቹን። የበለጠ ለጨዋታው የነበራቸው ተነሳሽነት በቂ አልነበረም በሚል በጣም ትልቅ ጋፕ ነው ማርክ 13 ኪሎ ሜትር እንዴት አድርገህ ጨዋታ ማሸነፍ ትችላለህ? በዚህ ሁሉ እንቅስቃሴው ምን ያክል በሁለቱ ቡድኖች መካከል ልዩነት እንደነበረው ጥሩ ማሳያ ነው። እንግዲህ የአንድ ጨዋታ ልዩነት አይመስልም ማርክ 13 ኪሎ ሜትርና ሩበን አሞሪም አሁን እንደዚህ አይነት ነገር የሚያስተናግዱ አይነት አሰልጣኝ አይደሉም። የበለጠ ተጫዋቾቻቸው ከኳስ ውጪ ትጉ እንዲሆኑ ይፈልጋሉ። ምክንያቱም በፕሬሲንግ የሚጫወት ቡድን ለመገንባት ነው ጥረት እያደረጉ ያሉት። ፕሬሲንግ ደግሞ የአንድ ተጫዋች አስተዋጽኦ አለማድረግ ውጤታማ እንዳትሆን ያደርጋል። ይሄ በህብረት የሚተገበር ሁሉም ተጫዋቾች አስተዋጽኦ የሚያደርጉበት የመከላከል መንገድ ነው። ይህንን የማያደርጉ ተጫዋች ሜዳ ላይ ካለ ለአሰልጣኝ ሩበን አሞሪም የሚታገሱ አይነት አሰልጣኝ አይደሉም። ከሳቸው ጋር የመቀጠል እድልም የለውም። ከኮይ ማይኖ ጋር ተያይዞ አንዱ የሚያነሱት ነገር ይሄንን ነው ማርክ ከኳስ ውጭ የበለጠ ትጉ አይደለም፣ ፍጥነት የለውም የሚል ነገር ነው የሚያነሱትና ታታሪ ተጫዋቾች የበለጠ ለሩበን አሞሪም ጥሩ አማራጭ ናቸው። የማሰማውንት አይነት ተጫዋቾች ፕሬስ አድርጎ ለሚጫወት ቡድን የበለጠ ተስማሚ ከመሆኑ ጋር በተያያዘ ይሄ አሁን ሁለቱ ቡድኖች የተለያየ ቦታ ላይ ሆነው የሚያደርጉት ጨዋታ ይመስለኛል። ካለፈው 4-0 ከተጠናቀቀው ጨዋታ በብዙ ርቀት የተለያየ ቦታ ላይ ሆነው ምክንያቱም ማንቸስተር ዩናይትድ የኤሪክ ቴን ሃግ ማንቸስተር ዩናይትድ እና የሩበን አሞሪም ማንቸስተር ዩናይትድ በደንብ ልዩነት አላቸው። በተለይ በዚህ የውድድር ዘመን ጥሩ በተለይ ከኳስ ውጪ ማንቸስተር ዩናይትድ ውስጥ የተሻሻሉ ነገሮች ይታያሉ። የብሬንትፎርድ ደግሞ ሌላ መልክ፣ ሌላ የቡድን ግንባታ፣ አዲስ አሰልጣኝ፣ አዳዲስ ተጫዋቾች እና ጥሩ ያልሆነ ሲዝን አጀማመር ነው ያሳየውና በሜዳው ከመጫወቱ በስተቀር ማንቸስተር ዩናይትድ ላይ ፈተና የሚሆኑ የብሬንትፎርድ የማጥቃትና የመከላከል ጥንካሬዎች ባለፉት ተከታታይ ጨዋታዎች በብሬንትፎርድ በኩል የተመለከተን አይመስለኝም። ሌላው በዚህ ጨዋታ ላይ የሚነሳው ከዚህ ቀደም ማንቸስተር ዩናይትድ ባለፉት ዓመታት ጥያቄ ይነሳበት የነበረው በአማካይ ክፍሉ ላይ ይወሰድበት የነበረው ብልጫ ነው። አሁን ግን ኦልሞስት ተመሳሳይ አቀራረብ ነው። ሁለቱም ቡድኖች በባክ ስሪ ነው የሚጫወቱት፣ በሁለት ዊንግ ባኮች። ማንቸስተር ዩናይትድ በእርግጥ 3-4-2-1 ነው። ብሬንትፎርድ ግን 3-5-2 በሁለት አጥቂዎች ነው የሚጫወተውና ከወረቀት ላይ ከምታየው ፎርሜሽን አንጻር ተመሳሳይ አቀራረብ ያላቸው ማንቸስተር ዩናይትድ ጨዋታውን ዲክቴት ሊያደርግ የሚችልበት እድል ያለው ይመስለኛል። በተለይ ብሩኖ ምንም እንኳን በጥልቀት ወደ ኋላ ተመልሶ የሚጫወት ቢሆንም ማንም ጫና የሚፈጥርበት አይደለም። በኳስ ቁጥጥር የበላይነት የሚወሰድበት ጨዋታ ይሆናል ተብሎ አይታሰብም ይሄ ጨዋታ ከተመሳሳይ ፎርሜሽን አንጻር። ሌላው ደግሞ በማንቸስተር ዩናይትድ በኩል ማርክ አስፈላጊውና ከጨዋታው ፊት ብዙ ትኩረት ቢሰጠው ነገር የቤንጃሚን ሼሽኮና የማቲያስ ኩኛ ጎል ማስቆጠር የበለጠ አንደኛው ጨርፎ አንደኛው የተጨረፈውን ኳስ የማግኘት በኢምቤሞና በሼሽኮ መሀል ተመልክተናል። በቸልሲ ጨዋታ ለሳንቼስ ቀይ ካርድ ምክንያት የሆነ ውደት ተመልክተናል። ግን ጎል መች ነው ማስቆጠር የሚጀምሩት የሚለውን ጥያቄ መልስ መስጠት ያለባቸው ይመስለኛል። ማቲያስ ኩኛም ጎል አላስቆጠርም፣ ጥሩ እየተንቀሳቀሰ ነው፣ ግን ጎል አላስቆጠርም። ቤንጃሚን ሼሽኮም ጎል አላስቆጠርም። ስለዚህ እነዚህ ተጫዋቾች መች ነው ጎል ማስቆጠር የሚጀምሩት የሚል የትኩረት ወይም የዜና ማርመቂያ መሆን የለባቸውም። ማርክ ከአሁኑ አንዳንድ ጥያቄዎች እየተነሱ ነው ያሉት። ሁለቱ ጎል አላስቆጠሩም። ሌሎች በሊጉ የተዘዋወሩ አጥቂዎች እንግዲህ የአርሴናሉን ቪክቶር ዮኬሬዥን በማንሳት ሶስት ጎሎች አስቆጥረዋል የሚሉ ነገሮች ይነሳሉና ጎል ማስቆጠር መጀመር ያለባቸው ይመስለኛል። ማርክ ከጫና ነጻ ሆኖ
የበለጠ አጥቂ ጎል ባላስቆጠረ ቁጥር ጫና ውስጥ ይገባል። ቤንጃሚን ሼሽኮ በተለይ 9 ቁጥር ከመሆኑ ጋር በተያዘ ከፍ ያለ ትኩረት ሊደረግበት የሚችል አይነት ተጫዋች ነው። ጎል ሲያስቆጥር ኮንፊደንሱን ያገኛል። ሌሎች ጎሎች ተከትለው ይመጣሉ። ማርክ ከመጀመሪያው ጎል በኋላ የመጀመሪያውን ጎል ማስቆጠር መጀመር ግን የሚጠበቅባቸው ይመስለኛል እነዚህ ሁለት ተጫዋቾች። ማንቸስተር ዩናይትድ ባለፈው ማርች ወይም መጋቢት ወር ላይ ሌስተር ሲቲን በኪንግ ፓወር ስታዲየም ካሸነፈ በኋላ ከሜዳ ውጭ ባደረጋቸው 7 ጨዋታዎች ማሸነፍ አለመቻሉ አሁንም ከሜዳ ውጭ ያለበትን ደካማ ሪከርድ ማሻሻል እንዳለበት በትክክል ማሳያ ነው። እንግዲህ ጨዋታው ቀላል ይሆናል ተብሎ አይጠበቅም። ማንቸስተር ዩናይትድም ለመጀመሪያ ጊዜ በአሰልጣኝ ሩበን አሞሪም ዘመን ኦልድ ትራፎርድ ላይ በ2 ተከታታይ ጨዋታዎች አሸንፏል። ከዛ ውጪ በሜዳውም ከሜዳው ውጪ በ2 ተከታታይ ጨዋታዎች ማሸነፍ ይችላል ወይ? ይሄ ጥያቄ መልስ የሚሰጥ ነው የሚሆነው። ዞሮ ዞሮ ከተከላካዮች ጀርባ ስፔሶችን የሚጠቀም እንደዚሁም ደግሞ በቆመ ኳስ አጋጣሚውን መጠቀም እንደሚችል ብሬንትፎርድ ከቼልሲ ጋር በተከናወነ የምዕራብ ለንደን ደርቢ ጨዋታ ከ2 ሳምንት በፊት በሚገባ አሳይቷል። ማንቸስተር ዩናይትድም እንግዲህ ከዚህ ጨዋታ ትልቅ ትምህርት ወስዷል ተብሎ ነው የሚታሰበው። እናንተ አድማጮቻችን በሁለቱ ቡድኖች ጨዋታ ዙሪያ ምን አስተያየት አላችሁ? የ6ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያ ወይም ደግሞ የምሳ ሰዓት ጨዋታ ነው በዚህ ረገድ የሚከናወነው። ሁለቱ ቡድኖች ባደረጓቸው ጨዋታዎች ከዚህ ቀደም የትኛውን ጨዋታ ታስታውሳላችሁ? 1-0 እየተመራ ማንቸስተር ዩናይትድ በቅርብ ጊዜ ኦልድ ትራፎርድ ላይ 2 ጨዋታዎችን አሸንፏል። በስኮት ማክቶሚናይ 2 ጎሎች ባለቀ ሰዓት የተቆጠሩ ጎሎች ያ የሚታወስ ነው። እንደዚሁም ደግሞ በመጀመሪያው አጋማሽ የመጨረሻ ደቂቃ ጎል በኤታን ፒኖክ አማካኝነት ከተቆጠረበት በኋላ አሌያንድሮ ጋርናቾ እና እንደዚሁም ደግሞ ራስመስ ሆይሉንድ በቅደም ተከተል አሁን በቼልሲና በናፖሊ የሚገኙ ተጫዋቾች ቡድኑ ያስቆጠራቸውን 2 ጎሎች በማግባት እንግዲህ 2-1 በሆነ ውጤት ማንቸስተር ዩናይትድ ማሸነፉ ይታወቃል። ግን ጂቴክ ኮሚኒቲ ስታዲየም ላይ የሚከናወን ጨዋታ ለማንቸስተር ዩናይትድም ሆነ ለየትኛውም ቡድን ቀላል እንዳልሆነ በቅርብ ጊዜ ማስተዋል ይቻላል። ሀሳብ አስተያየት አድርሱን፣ እንደዚሁም ሰብስክራይብ አድርጉ። በድጋሚ መልካም በዓል ይሁንላችሁ።